የኔ ቆንጆ ከዚህ በኋላ የሚባል ነገር የለም። ይሄን አላስተዋልሽም? ማለት አልገባኝም። ግልጽ እኮ ነው። ከዚህ በኋላ አጎቷና ፈሪሃ ከዚህ ቤት ለቀው ስለሚወጡ ነው። ማለት እንዴት? ፈሪሃ ልትሄድ ነው? ከዚህ ቤት ታስወጫት ነው? በትክክል። ምን ነው ጠራለሽ? ኧረ እንደዛ አይደለም በጭራሽ። ካለሽም በደንብ ይበልሽ። ምክንያቱም አሁን ጨርቃቸውን ሰብስቦ ከዚህ ቤት ስለሚወጡ። ሁሉንም እንደፈለግሽ ማድረግ ትችላለሽ። እኔ ስለማንም ሰው አያገባኝም። አሁን ብቸኛ የሚያሳስበኝ ነገር ቢሆን አባቴ ብቻ ነው። በጣም ጥሩ ልዕልቲቷ፣ በጣም በፍጥነት እየተማርሽ ነው። በያውን ስራሽን ቀጥል። ይዞሽ የቤቷ ተቆርቋሪ መና ምንም አልሆነች። አርፋ ስራዋን እየሰራች ነው። አርፋ ስራዋን እየሰራች ነው ያልሽው? አይዞሽ፣ ስለምን አታስቢ። ምንም ልትዳፈሪ ነው የኔ እርግብ ላይ እጅሽ የምታነሺው? እርግብ ነው ያልከው? እችን አሞራ ነው እርግብ እያልካት የምትጠራት? ዋ ህይወት ከቤት አባራቸዋለች። መና ከቤት እንዲወጡ አድርጋለች ማለት ነው። ህይወት መናንም በወጥመድ ውስጥ አስገብታታለች። አባትሽ እንዲድን ከፈለግሽ እኔ ምልሽን ሁሉ አድርጊ ብላታለች። ህይወት አሁንም ሌላ ሴራ እየጠነሰሰች ትገኛለች። በተለይ አሞኛል በማለትና ልጇ ሀሩንም ከቤት ወጥቶ እንደታባረራቸው እንዲያመቻት አድርጋለች ማለት ነው። በዚህን ሰዓት ግን አሁን ላይ ከኩሽና ሆነ ምግብ እየሰራች ነበረ። መና የምትሰራው ነገሮች ሁሉ በጣም ግራ ጋብተዋት ነበርና ምንድነው የምታደርጊው? መና የምትሰሪው ለምንድን ነው? እዚህ ምን እያደረግሽ ነው? በዚህ ሁኔታሽ እያለች ነበረ። አሁን ላይ ፈሪሃ የመና ነገር አስጨንቋታል። ፈሪሃ ምንም እንኳን አውጥታ ባትናገራትም መና ግን በዚህን ጊዜ ፈሪሃ እባክሽን አትናገሪ፣ እንዲህ ከቀጠልሽ አባቴን ችግር ውስጥ ታስገቢዋለሽ እያለች ነበረ። አባቴ ችግር ውስጥ እንዳይገባ የቻልኩትን ላድርግ እያለች ነበረ መና። ህይወት የአባቷንም የገዛ ባሏንም ከማገቷ በላይ ይበልጥ የመናንም ህይወት ምስቅልቅሉን አድርገዋለች። ህይወት መናንም በጣም በቁጥጥሯ ውስጥ አድርጋ ልክ እንደ ሰራተኛ አድርጋ የቤቱንም ስራ እንድትሰራ እያደረገቻት ትገኛለች። በዚህን ሰዓት ግን ህይወት ያደረገችውን ነገር ባለማወቅና ፈሪሃ ለምንድን ነው አንቺ እዚህ ኩሽና ውስጥ ሆነሽ የምታደርጊው ነገር በማለት ታስጨንቃታለች። ይሄ ነገር ደግሞ እንዳትደጋግመውና እንዳታስጨንቃት አድርጋታለች ማለት ነው። ህይወት ይበልጥ በጣም እየተቆጣጠረችና የምታደርገውን ሁሉ አንድ በአንድ ትከታተላታለች። መና ግን ራሷን ተቆጣጥራ ለአባቴ ስል ምንም ነገር መቻል አለብኝ ብላለች። የመና ህይወት በህይወት እጅ ውስጥ ገብቷል። ግን ደግሞ ፈሪሃ አላስደሰታትም። እውነቱን ንገሪኝ የሆንሽው ነገር ብላታለች። ግን ደግሞ ፈሪሃ አስጨንቋት ወደ አጎቷ ሄዳለች። ወደ አጎቷ ክፍል በሄደች ሰዓት አጎቷ ምንድነው ስለ ሀሩንም ስትጠያይቅ ነበረ። ሀሩን ከእሱ ጋር ነበረ ያደረው፣ ግን ደግሞ ስልክ እያወራ ነበረ ብለዋታል አጎቷ። በዚህን ሰዓት ስለ ፈሪሃ እንደተጨነቀች እና ስለ መና እንደተጨነቀች ፈሪሃም ለአጎቷ ስትናገር ነበረ። አጎቷ ምንድነው የተፈጠረው ልጄ፣ ለምን ትጨነቂያለሽ ይሄን ያክል ብለዋታል። ለሁሉም ተጨንቀሽ አንቺ አትችይም እያላት ነበርና በዚህን ሰዓት መና በጣም ውስጧ የተጨነቀች ትመስላለች እና ያለችበት ሁኔታ ከባድ ነው። በህይወቷ አድርጋ የማታውቀው ነገር እያደረገች ትገኛለች ነበር ያለችው። አጎቷ ምንም ነገር እንዳትጨነቂ እህቴ ልጄ እያላት ነበርና የህይወት ሴራ አሁንም መናንም ማስጨነቃው ቀጥላለች። አጎቷን ከነገረችው በኋላ ኩሽና ሆና ምግብ ስትሰራ ይቻታለውና በዚህ ጠዋት እያለችው ነበረ። መናን ህይወትንም ምግብ እየሰራች ነው እያለችው ነበረ። ፈሪሃ አጎቷ ታዲያ ምን ችግር አለው ትስራ እንጂ ጥሩ ነው እንጂ እያላት ነበረ። አጎቴ የማታውቀው ነገር አለ መና በዚህን ሰዓት እንደዚያ ነገር ካደረገች የሆነ ነገር አለ ማለት ነው። እና ደግሞ መና በህይወቷ እንኳን የበላችበትንም ሳህን አንስታ አታውቅም እያለ ነበረ። አሁን ላይ ፈሪሃ አሁን ላይ የመናንንም ህይወት በጣም ጭንቀት ውስጥ እንደሆነ ተረታለች።
በህይወቷም አድርጋ የማታውቀው ነገር እንዴት ልታደርግ ትችላለች ብላ በጣም ጭንቀት ውስጥ ገብታለች። ይሄ ነገር እናስተካክለዋለን ብለዋታል። ህይወት ወደ እሷ ሄዳለች ወደ መና በመሄድና አሁን ላይ ማድረግ ያለብሽ ነገር አለ እያለቻት ነበረ። ጽዳት እያጸዳች ነበረ መና ሳሎን ላይ ባለች ሰዓት ምንድነው የምታደርጊው አሁን ላይ ምንድነው እያለቻት ነበረ። እየሰራውኝ ነው እንደምታይ እያለቻት ነበረ። ህይወት አሁን ላይ ምንም እንዳትጨነቂ፣ አሁን ግን ከዚህ ቤት የሚወጡበት ሰዓት ደርሰዋልና ከቤት ይወጣሉ። ፈሪሃን ከአጎቷ ምልቅ ብለው ከዚህ ቤት ይወጣሉ ብላለች። በዚህ ሰዓት በጣም ደንግጣለች። መና ምንድነው የምትዩ? በጭራሽ እነሱማ መሄድ የለባቸውም እያለች ነበረ። እንዴት እንደዛ ልትችያለሽ? በጭራሽ እኔ አስወጣቸዋለሁ። አሁን ታያለሽ፣ ኪሳቸውን ይዤ ያስወጣቸው የለ እያለቻት ነበረ። ስትፎክረው ሄደችው። ይሄ ነገር ማድረግ አትችይም ብላለች። መናም ማድረግ እንደሌለባት ለህይወት አስጠንቅቃት ነበረ። ህይወት ግን በዚህ ሰዓት አንቺ ስራሽን አውቀሽ መስራት አለብሽ፣ እንግዲህ መርሳት የለብሽም የአባትሽ ጉዳይ ያለቻት ነበረ። እንደፈለግሽ ማድረግ ትችያለሽ፣ እኔ አያገባኝም፣ እኔ የሚያሳስበኝ የአባቴ ጉዳይ ብቻ ነው ያለቻት ነበረ። ለህይወትም መና በውስጧ ተጨንቃ ለህይወት ይህንን መልስ ሰጥታለች። ህይወትም አሁን አሳይሻለሁ በማለት ወደ እነ ፈሪሃ ሄዳለች። መና ከመጨነቋ በላይ ይሄ ነገር በጭራሽ መሆን የለበትም፣ ፈሪሃ አሁን ላይ ከጎኔ ማጣት አልፈልግም እና ሁሌም ቢሆን ከዚህ በፊት ያደረኩትንም ድጋሚ ነገር መሆን የለበትም እያለች ነበረ። ፈሪሃ አሁን ላይ ከዚህ ከሄደች ማንም የለኝም እያለች ነበረ። መና አንድ ነገር ማድረግ አለብኝ ብላለች። መናም ወደ ሀሩን ስልክ መደወል እንዳለባት አስባለች። ህይወት በጣም በጩኸት ስትጣራ ነበረ። አንቺ ፈሪሃ እያለች ቤቱንም ቀውጥ ስታደርገው ቆይታለች። በዚህ ሰዓት ወደ እሷ በምትሄድ ሰዓት ምን እያደረግሽ ነው? እስካሁን የት ሄደሽ ነው? እያለች ነበርና እና ደግሞ ሻንጣዎቿን ሙሉ ለሙሉ ሰብስባ ስለነበረ ሻንጣዎቿ ምናምን ሰብስባ እያሳየቻት ነበረ። ከዚህ ቤት ውልቅ ብላችሁ መውጣት አለባችሁ ብላለች። በዚህ ሰዓት ምንድነው ምክንያትሽ? ለምን እንወጣለን? እያለች ነበረ። በቃ የዚህ ቤት አታስፈልጉም፣ ከአሁን በኋላ መውጣት አለባችሁ ብላለች። መና ስልክ ደውላለች ወደ ሀሩን ስልኩ መና የደወለችው በጣም ተጨንቃ ነበረ። ወደ ሀሩን ስትደውል የመናም ስልክ እጇ ላይ የለም። ወደ ሀሩን የደወለችው በእናቱ ስልክ በህይወት ስልክ ነበረ። እማዬ ምንድን ነው አሟት ይሆን ብሶባት እያለ ነበረ። ሀሩን ተጨንቆና እናቴም ታማ ይሆን እያለው በፍጥነት ነበረ የእሷም መድኃኒት ለመግዛት የወጣው። ስትደውልለት ይበልጥ በጣም ታማለች ብሎ ጭንቀት ውስጥ ገብቶ ነበርና እና ምንድን ነው የተፈጠረው እያለ ነበርና በዚህን ሰዓት ስልኩ ሲመልሰው በመጨረሻ ማንስተዋልና እና ፈጥነክ እዚህ መድረስ አለብክ እያለችው ነበረ። እናቴ ምን ሆናለች? ህይወት ምን ሆነች? እያለ ነበርና ሀሩን ለራሱ በጣም ተጨንቆና የሆነችው ነገር አለ እንዴ እናቴ እያለ ነበርና በዚህን ሰዓት ምንድን ነው ምንም የሆነችው የለምና ቆመ እየሄደች ነው ስትለው ቆይታለች። በዚህን ሰዓት ደንግጧል። ምን ማለት ነው ብሏታል። እናት ህይወት በእግሯ እየሄደች እየተንቀሳቀሰች ነው፣ ግን ደግሞ አሁን ላይ ችግር ተፈጥሯልና እነ ፈሪሃን ከቤት ልታባረራቸው ነው ብላለች። በዚህን ጊዜ ምንድን ነው ለካ ለዚህ ነው እኔ ከቤት እንድወጣ አደረገችኝ በማለት በጣም ተናዶ ወደ ቤት ተመልሷል። ሀሩን የፈሪሃ ከቤት መውጣት አልፈለገውምና በፍጥነት እየመጣ ነበረ። ፈሪሃ አሁን ላይ ከቤት እንድትወጣ ሻንጣዋንም እያስያዘቻት ነበረ። ግን ደግሞ በጣም እየሰደበቻትና እጇንም አንስታ ለፈሪሃ ለመምታት ሞክራ ነበረ። ህይወት አጎቷ በፍጥነት ደርሶላታል። ምን እያደረግሽ ነው? የኔ እርግብ ላይ እጅሽን ማንሳት አትችይም ያላት ነበረ። እንዴት ያንተ እርግብ እቺን እርግብ አሞራ ነው እንዴ እርግብ ምትላት እያለች በጣም መጥፎ ንግግር ስትናገር ነበረ። ለንግግሯ እንዳትተላለፍ እያስጠነቀቃት ነበርና አሁን ላይ ህይወት በፈሪሃ አጎት መሀል ገብታለች ማለት ነው። መና በጣም ተጨንቃና ሀሩን ፈጥነህ ድረስ እያለች ነበረ።
አጎቷ እንዳትሄድ እንደማይወጡና በጭራሽ አስጠንቅቀዋታል። ህይወትም አሁን ላይ ይህንን ብቻ ሳይሆን ብላ የአጎቷ የፈሪሃ ልብስንም ጠቅልላ ወደ እነሱ አምጥታለች። በዚህን ጊዜ በጣም ስትጨነቅ ነበርና ወደ መና ሄዳለችና ህይወትም አባትሽን የምትፈልጊው ነገር ከሆነ አሁን ላይ ሄደሽ እነ ፈሪሃን ከቤት እንዲወጡ ታደርጊያለሽ ብላታለች። መና በጭራሽ አላደርገውም፣ ይሄ ነገር በጭራሽ አይሆንም ብላለች። ካልፈለግሽ የአባትሽ ነገር አታስቢ ማለት ነው እያለች ነበረ። በጣም ግድ ሆኖባት ስትጨነቅ ቆይታለች። በጭራሽ ይሄ ነገርማ ማድረግ የለብኝም እያለችም እና ጭንቀቷ ጨምሯል። ሀሩን ፈጥነህ ድረስ እያለች ለብቻዋ እያወራች ነበረ። ሀሩን ወደ ቤት መድረስ አልቻለም። በጣም እየፈጠነም በሚጓዝ ሰዓት ሊደርስ አልቻለም። ምክንያቱም ታክሲ መጓጓዣ ማአቶ ነበርና መናና ከህይወት ጋር እንዲወጡ አድርጊ ፈጥነሽ እያለች ስታስጨንቃት ነበረ። ከቤት ምንም ማድረግ አልችልም ብላ አሁን ላይ በንግግሮቿ ሁሉ ፈሪሃ